ሰላም የንቁ ሚዲያ ቤተሰቦቻችን የለተሰኘው ዋናናላቸው ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ኒያድናት ተስፋዬና ትንሳኤ ሻምበልነን አብራችሁን ቆዩ። የሆሮ ጉዱሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ በታጣቂዎች ተገደሉ። ትንሳኤ ሻምበል ተጨማሪ አላት። የህዳር ጽዮን ማርያም በዓል በሆሮ ጉዱሩ ወለጋ ሀገረ ስብከት ስር በምትገኘው በሐረቶ ማርያም በዓሉን አክብረው ሲመለሱ ሻምቡ ከተማ መዳረሻ ሲደርሱ መልአከ ኤዶም ቀሲስ ዱጉማና በርካታ የሀገረ ስብከቱ ሰራተኞችና ወጣት የማህበራት አገልጋዮች በታጣቂዎች ተወስደው የቆዩ ሲሆን ሌሎቹ ተፈተው ቆይተው ወደ ቤተሰቦቻቸው የተመለሱ ቢሆንም በትላንትናው ዕለት የሀገረ ስብከቱ ዋና ስራ አስኪያጅ መልአከ ኤዶም ቀሲስ ዱጉማ ውፋና ቀሲስ ደሳለኝ ነው ሞምሳ በእነዚህ ታጣቂዎች መገደላቸውን ለሚዲያችንም አስታውቀዋል። ሚዲያችንም ንቁ ሚዲያ በመልአከ ኤዶም ቀሲስ ዱጉማ ውፋና በቀሲስ ደሳለኝ ነው ሞምሳ ህልፈተ ህይወት የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቻቸው ለወዳጅ ዘመዶቻቸው መጽናናትን ይመኛል። በጌዲዮ ኮሬና ቡጂ ሀገረ ስብከት 132 ኢአማንያን ተጠምቀው የሥላሴ ልጅነትን አገኙ። ተጨማሪ አለን። በጌዲዮ ኮሬና ቡርጂ ሀገረ ስብከት በመንበረ ጵጵስናና ወናጎ ወረዳ ቤተ ክህነት በቆቲ ደብረ ብርሃን ቅድስት ሥላሴ ቤተክርስቲያን የቅድመ ጥምቀት መደበኛ ትምህርት ከተማሩ 149 ንዑሰ ክርስቲያን መካከል 78 ወንድና 54 ሴት በድምሩ 132 በትናንትናው ዕለት በብፁዕ አቡነ ገሪማ የሀገረ ስብከቱ ሊቀ ጳጳስና የቅዱስ ሲኖዶስ አባል አምነው ተጠምቀው የሥላሴ ልጅነትን አግኝተዋል። ኢአማንያን ቅድስት ቤተክርስቲያን እንዲመለሱና የሥላሴ ልጅነት እንዲያገኙ ማድረግ የቅድስት ቤተክርስቲያን ቀዳማዊ ተልእኮ ከመሆኑ አንጻር ሀገረ ስብከቱ ይህንን የቅድስት ቤተክርስቲያን አገልግሎት እያስፈጸመ እንደሚገኝም ተናግሯል። አዳዲስ አማንያን የማስጠመቁን ስራ የደብረ ስብከተ ወንጌል ከደብሩና ከወረዳ ቤተ ክህነት ጋር በመናበብ የተሰራ ሲሆን በቀጣይ ደግሞ 17 አዳዲስ አማንያን ለማስጠመቅ ቅድመ ዝግጅታቸው መጨረሳቸውንም ገልጸዋል። በዕለቱም የዕለቱን ትምህርት የሀገረ ስብከቱ ዋና ጸሐፊ መላከ አብርሃም አጥናፍ ማሞ በጌዲዮ ኦፋ ቋንቋም አስተምረዋል። በመጨረሻም ብፁዕነታቸው በጌዲዮ ኦፋና በአፋን ኦሮሞ ዝማሬ ዘምረው እንዲሁም አዳዲስ የተጠመቁ ምዕመናንን ማጽናት እንደሚገባ ገልጸው በአፋን ኦሮሞና በአማርኛ ቋንቋቸው ቃለ ምዕዳንና ቡራኬ ሰጥተው በጸሎትም ተፈጽሟል። በመርሃ ግብሩ ላይ የሀገረ ስብከቱ የመንፈሳዊ ትምህርትና የካህናት አገልግሎት ክፍል ኃላፊ መላከ ሰላም ቆሞስ አባ ዮሐንስ ምረት፣ የወረዳው ቤተ ክህነት ዋና ጸሐፊ ሊቀ ሕሩያን እሸቱ ማሞ፣ የአድባራቱ አስተዳዳሪዎች፣ ካህናትና ምዕመናን ተገኝተዋል። ውድ ዋጋ ያላቸው ስልኮች ላይ ትኩረት በማድረግ ወንጀል ሲፈጽሙ የነበሩ ተጠርጣሪዎች በቁጥጥር ስር መዋላቸው ተገለጸ። እንደሚከተለው ይቀርባል። ውድ ዋጋ ያላቸው ስልኮች ላይ ትኩረት በማድረግ የቅድመ ወንጀል ሲፈጽሙ የነበሩ ተጠርጣሪዎችን ከ30 አይፎን ስልኮቻቸው ጋር በቁጥጥር ስር በማዋል ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ከምሽቱ 4 ሰዓት አካባቢ በለሚ ኩራ ክፍለ ከተማ ወረዳ 8 ሲኤምሲ 500 ቤቶች አካባቢ አንድ ግለሰብ የዋጋ ግምቱ 100 ሺህ ብር የሚያወጣ ኤስ23 አልትራ ሳምሰንግ ሞባይል እንደተቀማ ለሲኤምሲ ፖሊስም አመላክቷል። ፖሊስ ጣቢያ የተፈጸመውን ወንጀል መነሻ በማድረግ በቴክኖሎጂ ጭምር በመደገፍ ባደረገው ክትትል ወንጀሉ ከተፈጸመበት ስፍራ ያሰባሰበው መረጃ መሰረት በማድረግ ባደረገው ክትትል ወንጀሉ በተፈጸመው በሁለተኛ ቀን የግል ተበዳይን ሞባይል ስልክ የቀሙትን ምስጋናው አለማየሁ፣ ሄኖክ ወርቁና እየው ወርቁን በቁጥጥር ስርም አውለዋል። በቀጣይነት በተሰራ ምርመራ የማስፋት ተግባርም በክፍለ ከተማው ወረዳ 3 አያዞን 5 ኮንዶሚኒየም 3ኛ ፎቅ ላይ ምስጋናው አለማየሁ የተባለው ተጠርጣሪ ተከራይቶ በሚኖርበት መኖሪያ ቤት በህግ አግባብ በተደረገው ብርበራ የግል ተበዳይ ስልክ ጨምሮ 41 ስማርት ስልኮችን ይዞ ምርመራ ያጣራ መሆኑን ፖሊሱ አስታውቋል። ለውጡን ተከትሎ ፖሊስ በስራው አጋዥ የሆነ ልዩ ልዩ ቴክኖሎጂዎችን ስራ ላይ ማዋሉን ገልጾ በቴክኖሎጂ በመደገፍ በተደረገው ክትትል ወንጀል ፈጻሚዎቹ በቀላሉ በቁጥጥር ስር ማዋል እንደተቻለም አስታውቋል። ከዚህ በፊትም ስልክ የተሰረቀባቸው ግለሰቦች ለሚኩራ ክፍለ ከተማ ፖሊስ መምሪያ በአካል በመቅረብ ስልካቸውን እንዲለዩ መምሪያውም ጥሪ አስተላልፏል። አያይዞም ፖሊስ ባስተላለፈው መልእክት መኖሪያ ቤት የሚያከራዩ ግለሰቦች ይሁን የጋራ መኖሪያ ቤቶች ማህበራትን የተከራዮችን ማንነት የማጣራት ኃላፊነት እንዳለባቸው ተገንዝበው ግዴታቸውን በአግባቡ ሊወጡ እንደሚገባ መልእክቱንም አስተላልፏል። ብፁዕ አቡነ ቀለሚንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ለዲያቆናትና ለቀሳውስት ስልጣነ ክህነት ሰጡ። ተጨማሪ አለን። ብፁዕ አቡነ ቀለሚንጦስ በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰንበት ትምህርት ቤት ማደራጃና መምሪያ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በደብረ ብስራት አቡነ ዜና ማርቆስ አንድነት ገዳም ለ160 ያበነት ደቀ መዛሙርት የዲቁናና
ምዕመናንና ለ11 ቀሳውስት የቅስና እንዲሁም ለአንድ መነኩሴ የቁምስና ስልጣነ ክህነትም ሰጥተዋል። ብፁዕነታቸው ክህነት ለተቀበሉ ዲያቆናትና ቀሳውስት ባስተላለፉት ቃለ በረከት ስለ ክብረ ክህነት አንስተው ካህን የእግዚአብሔር እንደራሴ በሰውና በእግዚአብሔር መካከል የቆመ መገናኛ ነውና በምዕመናን ፊት ስትቆሙ እግዚአብሔርና ሰው እንዳታሳዝኑ በንጽህና በቅድስና በእውነት ለእውነት ልትኖሩ ልትታገሉ ይገባል ሲሉም አሳስበዋል። ካህናት ስለ ዓለም ስለ ሰላም ለሰው ልጅ በአጠቃላይ ለፍጥረታት ሁሉ የሚጸልይ ዘወትር ከቤተክርስቲያን የማይለዩ ናቸው። እናንተም በጾም በጸሎት በስግደትና በምጽዋት ለምዕመናን ምሳሌና አርአያ መሆን አለባችሁ ሲሉ አስገንዝበዋል። ብፁዕነታቸው ዛሬ ዲቁና የተቀበላችሁት ከክፋት ከመጥፎ ስራ በመራቅ ትሕትናንና መታዘዝን ገንዘብ በማድረግ በመንፈሳዊው በዘመናዊ እውቀታችሁ ታንጻችሁ ቤተክርስቲያን በቅንነት ታገለግሉ ይገባል በማለትም መክረዋል። ዲያቆን ፈሪሃ እግዚአብሔር ፍቅር ቢጽ ያለው ሰላምን ፍቅርን ለቤተሰቦቻችሁ መታዘዝን የሚሻ ነውና ይህንን መልካም የሕይወት መርህ አጥብቃችሁ እንድትኖሩ እናሳስባለንም ብለዋል። የደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን አዲስ የሚያሰራውን ህንጻ ቤተ መቅደስ ግንባታ በቅርቡ እንደሚጀምር ገለጸ። እንደሚከተለው ይቀርባል። በቋሚ ሲኖዶስ ውሳኔ መሰረት በአዲስ አበባ ሀገረ ስብከት በሚገኙ አድባራትና ገዳማት በተደረገው የአስተዳዳሪዎች ዝውውርና በርካታ የአድባራትና ገዳማት አስተዳዳሪዎች ወደ ተመደቡባቸው አብያተ ክርስቲያናት ሲገቡ ደማቅ አቀባበልም ተደርጎላቸዋል። በዚህ መሰረት ወደ ቦሌ ደብረ ምሕረት ቅዱስ ሚካኤልና አቡነ ጎርጎርዮስ አብያተ ክርስቲያናት ለተመደቡት ለመላከ ምሕረት መላከ አበባውም ደማቅ አቀባበል ተደርጎላቸዋል። በዚሁ የአቀባበል ስነ ስርዓት በቅድስት ቤተክርስቲያናችን ስርዓተ መሰረት ወንጌልም ተደርሷል። አዲስ የተመደቡት አስተዳዳሪ ዮሐንስ ወንጌል ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ ግልገሎችን አሰማራ፣ ጠቦቶችንን ጠብቅ፣ በጎችንም አሰማራ ብሎ ጥብቅ አደራ የሰጠውን የመጽሐፍ ክፍልም አንብበዋል። ከዛም በመቀጠል መላከ አርያም ቆሞስ አባ ገብረ መድኅን የትምህርተ ወንጌልም ሰጥተዋል። ከዛም በመቀጠል መላከ አርያም ቆሞስ አባ ገብረ መድኅን ትምህርተ ወንጌልም ሰጥተዋል። የቦሌ ደብረ ምሕረት ቅዱስ ሚካኤልና አቡነ ጎርጎርዮስ አብያተ ክርስቲያናት ሰበካ ጉባኤ ምክትል ሊቀመንበር አቶ ተክለመድኅን በቀለ ደብሩ አዲስ ህንጻ ቤተክርስቲያን ለመስራት ዲዛይን ስራ እንዳጠናቀቀ ገልጸው አዲሱ አስተዳዳሪ መላከ ምሕረት መላከ አበባው ህንጻውን በማስጀመር በቀጥታ ወደ ስራ እንዲገቡም ጥሪ አቅርበዋል። መላከ ምሕረት መላከ አበባው ቦሌ ደብረ ምሕረት ቅዱስ ሚካኤልና አቡነ ጎርጎርዮስ አብያተ ክርስቲያናትን አስተዳዳሪዎች የተደረገላቸው አቀባበል አመስግነው የቦሌ ደብረ ምሕረት ቅዱስ ሚካኤልና አቡነ ጎርጎርዮስ አብያተ ክርስቲያናት ሰበካ ጉባኤ ማህበረ ካህናትና ሰንበት ትምህርት ቤት እንዲሁም ምዕመናን በጋራ የታቀደውን ህንጻ እግዚአብሔርን አጋዥ በማድረግ እውን የሚያደርገውና ግንባታውን በቅርቡ እንዲጀመር እንደሚያደርጉም ገልጸዋል። በዕለቱም የቦሌ ቡልቡላ ደብረ መድኃኒት መድኃኔዓለም ቤተክርስቲያን ማህበረ ካህናት የሰበካ ጉባኤና የህንጻ አሰሪ ኮሚቴ የመታሰቢያ ስጦታም አበርክተዋል። በኮዬ ቀርሳ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ልዩ ስብከተ ወንጌል መርሃ ግብር ተካሄደ። እንደሚከተለው ይቀርባል። በሸገር ሀገረ ስብከት በኮዬ ፍጬ ገላን ክፍለ ከተማ የሚገኘው የኮዬ ቀርሳ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ልዩ የስብከተ ወንጌል ጉባኤ አካሄደ። በሸገር ሀገረ ስብከት በልዩ ትኩረት እየሰሩ ከሚገኙ መንፈሳዊ አገልግሎቶች አንዱ የስብከተ ወንጌል አገልግሎት በተለያዩ ቋንቋዎች ተደራሽ ማድረግ ነው። በዚህም መሰረት በየክፍለ ከተማው ልዩ የስብከተ ወንጌል መርሃ ግብርም እየተካሄደ ይገኛል። ዘንድሮም ከታኅሳስ 3 ቀን እስከ ታኅሳስ 5 ቀን 2018 ዓ.ም በቀርሳ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ልዩ የስብከተ ወንጌል መርሃ ግብርም ተካሂዷል። በዚህ መርሃ ግብር ላይ ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ ባስተላለፉት መልእክት ልጆቻችሁን ይዛችሁ ወደ ቤተክርስቲያን መጣታችሁ በጣም ደስ ይላል። ልጆቻችሁን ከወላጆች ነው የሚማሩት። ማስተማር ሲባል በመድረክ ላይ ቆሞ መስበክ ብቻ አይደለም። ትልቁ ትምህርት በህይወት አርአያ መሆን ነው። ወደ ቤተክርስቲያን ስትመጡ ልጆቻችሁንም ይዛችሁ ጸበል የሚጠጡ፣ ዕጣን የሚያሽትቱ፣ በእምነት የሚታሹ፣ ስጋው ደሙን ይቀበሉ። ይህ ትልቅ ትምህርት ነውም ብለዋል። ብፁዕነታቸውም አክለው ልዩ የስብከተ ወንጌል ጉባኤ ማድረጋችሁ ትልቅ ስራ ነው። ቤተክርስቲያን ትምህርት ያስፈልጋታል። የእግዚአብሔር ቃል ያጽናናል። ሁልጊዜ ቤተክርስቲያን ተገኝቶ መማርም ያስፈልጋል። የቤተክርስቲያን ዋናው ተልኳም ስብከተ ወንጌል ማድረስ ነው በማለት በደብሩ የተካሄደ ያለውን የስብከተ ወንጌል አገልግሎት እንዲቀጥልም መመሪያ ሰጥተዋል። በመርሃ ግብሩ ላይ ቤተክርስቲያኒቱ አስተዳዳሪ መጋቢ ሃይማኖት መምህር ፊሊጶስ በቀለ ባስተላለፉት መልእክት የቤተክርስቲያን ትልቁ ዓላማ ሁሉን በስብከተ ወንጌል ተደራሽ ማድረግ ነው። በተለያዩ ቋንቋዎች ተደራሽ ካደረግን ምዕመናን ሊጠፉ ይችላሉ። በ2017 ዓ.ም ታኅሳስ 5 ቀን ብፁዕነታቸው በዚህ ቦታ ላይ ከአዲስ አበባ በተለያዩ ቦታዎች በመልሶ ማልማት የመጡ ምዕመናን እንኳን ደህና መጣችሁ ብለው እንዲያጽናኑን ብለን ባቀረብነው ጥያቄ መሰረት ጥያቄያችን ተቀብለው መጥተው ህዝቡን አስተምረው አጽናንተው ህዝቡም ደስ ብሎት ነው የሄደው። ይህን በማሰብ ዛሬም በአመቱ ታኅሳስ 6 ቀን 2018 ዓ.ም ከንቁ ሚዲያ ደረስላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን።
ቸር ሰንብቱ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን